ከዛሬ ውጪ ደስተኛ እንደምሆን እንደምስቅ ቦርቄ እንደምመጣ ተስፋ አደርጋለሁ። ሰላም ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እውነት ለመናገር በጣም ከፍቶኛል። ሀይሚዬ በቃ የሆነ ስሜታዊ ሆናለች። በጣም ከፍቷታል። ስታለቅስ ነበረ እና አሁን ላይ ማለት ነው እውነት በሀይሚ እኔ ምንም የምፈርደው ነገር የለም። ሀይሚ እየወሰነች ያለችው ነገር ትክክለኛ ነገር ነው። ግን ለቡራዬ ጥያቄ አለኝ። ቡራዬ ምንድን ነው የነካው? ምንድን ነው ያደነዘዘው? እንደዚህ ያደረገው ነገር ምንድን ነው? እኔ ትልቅ ጥያቄ አለኝ። ኮሜንትም ላይ የሆነ የተጻፈልኝ ነገር አለና ሀብሉ ነው ይሉኛል። እርግጠኛ ነኝ ባለፈው የተደረገበት ሀብል አለ፣ አንገቱ ላይ ያደረገችለት ሀብል ማለት ነው። እና በአሁን ሰዓት ሰው አይታመንም። ቤተሰብ ምን ይዞባችሁ እንደሚመጣ ምን እንደሚያደርግባችሁ ሰውን አትመኑ። ሁላችሁም በየሃይማኖታችሁ ዱዓ አድርጋችሁ የሚሰጣችሁን ነገር አድርጉ። የእውነት ነው የምላችሁ እና ከባድ ነው እና ሀይሚ ያው የራሷን ውሳኔ ወስናለች። ምክንያቱም ሰሞኑን በጣም ጥረት እያደረገች ነበረ ወደ ሰላም ለመመለስ ማለት ነው። ነገር ግን ቡራ አሻፈረኝ እያለ ነው። ቤተሰቦቹም ጋሽም የሆነ መስመር እንዲይዝ እያናገሩት ነበር። ግን የሚናገረው ነገር ትናንትናም ዛሬም ከትናንት ወዲያ ዕለትም ተመሳሳይ ነገር ነው። በቃ የራሴን ህይወት ልኑር ነው የሚለው። ተዊ ነው የሚለው። አንቺ ጥለሽኝ ሄደሻል፣ ስለምንሽ እምቢ ብለሽኛል። ስለዚህ አሁን ላይ ምን አግኝተሽ ነው የሚለው። ይሆናል አይደለ? የሰው ልጅ ባንዴ እንደዚህ አይነት ውሳኔ ሊወስን አይችልም። ይህ ቀላል ነገር አይደለም። እውነት ነው የምላችሁ እና አሁንም ቢሆን መረጋጋት አለብክ። ቡራ ተረጋጋ፣ ወደ ራስ ተመለስ፣ እረፍት ውሰድ። እውነት ነው የምላችሁ ይሄ ዝም ብሎ የሚታለፍ ነገር አይደለም። እኔ እንደውም እስከ ዛሬ ይሄ የቡራ ገጸ ባህሪው አይደለም እያልኩ ነበር። ግን አሁን ላይ ግን እኔ ልጁ በጣም እየተቀየረ ነው ያለው እና ቡራዬ እስኪ ተረጋጋና የሆነ መፍትሄ ብትፈጥር ጥሩ ነው፣ ለራስህም ቢሆን ማለት ነው። እና ሀይሚቲ ደግሞ አይዞሽ፣ ሁሉም ነገር ፈጣሪ ያለው ነው የሚሆነው። በነገራችን ላይ እኛ ባልነው የሚሆነው ነገር የለም። ምንም እስከ ጥግ ብንሄድ ማለት ነው እኛ ባልነው ሳይሆን እህል ውሃ ካለሽ እህል ውሃ ካለው አንድ ላይ ትኖራላችሁ። ካላለውም ደግሞ በቃ ሰላም ባለው መንገድ ትለያያላችሁ ማለት ነው። እኔ ግን እንድትለያዩ ሳይሆን ሰላም ፈጥራችሁ አንድ ላይ እንድትሆኑ ነው ምኞቴ፣ ዛሬም ሆነ ነገም ሆነ ማለት ነው። እና ሰላማችሁን ያምጣላችሁ። ግን እየተጎዳሽ አይምሮሽ እየተጨናነቀ እንደዚህ ሆነሽ ቀጤ አልልሽም፣ አንቺንም ቢሆን ማለት ነው። እና ሀይሚቲ ተረጋጊ። ምክንያቱም ለራስሽ ስትይ ማለት ነው፣ ለራስሽ ስትይ፣ ለቤተሰቦችሽ ስትይ፣ ሁሉም ነገር በሂደት የሚሆን ነገር ነው። በሩጫ በእልህ የሚሆን ነገር የለም እና እኔ ዛሬ ላይ የወሰንሽው ውሳኔ ጥሩ ነው። እንደውም ይህንን ውሳኔ ስታመጭ ቡራ ይመለሳል ብዬም አስቤ ነበረ ማለት ነው። ምክንያቱም በቃ ከዚህ በኋላ እኔ እናንተን ማንቀጥል ከሆነ ከቤት ሻንጣዬን አወጣለሁ ሄጄ ነው ያለችው። እንደዛ ስትለው ግን ኖ አንቺ መውጣት የለብሽም፣ እኔ አንቺን እንድትደሰች ብዬ ነው እዛ ቤት ያስገባሁሽ፣ እኔ ነኝ መውጣት ያለብኝ አለ ማለት ነው። እና እንደዚህ እንድልና አልጠብቅም ነበር። እኔ የምጠብቀው እንደውም ሀይሚት እዚህ ደረጃ ከደረሰች፣ ተስፋ እስከ መቁረጥ ደረጃ ከደረሰች በሱ ዙሪያ እሱ ይመለሳል የሚለው ሀሳብ ነበረኝ። በቃ 100%። ግን ልጁ ዛሬም የትናንትናውን ነው የሚያነሳው። በቃ ይቅርታ ስጠይቃት ለምን አልተቀበለችኝም? ለምን እምቢ አለች? ለምን አልፈልግህም አለችኝ ነው የሚለው እየደጋገመ እና እኔ በጤናው አይመስለኝም። እንዳላችሁት ኮሜንት ላይ እዩ ያደረገችለት ሀብል እኮ ወይ ሀይሚና እሱን የሚያለያይ የሚያራርቅም ሊሆን ይችላል። ሰው ክፉ ነው በነገራችን ላይ። ሴጣን ካመናችሁበት ይሰራል። ሴጣን ካመናችሁበት ይሰራል። እውነት ነው። አለማመን ነው በቃ፣ ለሴጣን ቦታ አለመስጠት። ግን የምታመልኩበት የምታምኑበት ከሆነ ስራውን ይሰራል። ማለያየቱም ማስለቀሱ ብዙ ነገር። ሴጣን ተንኮለኛ ነው፣ የማያደርጉት ነገር የለም። እና እንዳላችሁት ኮሜንታተሮች ይሄ ሀብል አንገቱ ላይ ያደረገው ነገር አውልቆ መጣል አለበት። ሲቀጥል ከእሷ የመጣ ነገር ከዩ የመጣ ነገር ቡራ ማድረግ አልነበረብም። እኔ መጀመሪያ ጊዜ ራሱ ስታደርግለት ለምን ተቀበላት ብዬ ነበር። እሷ የምትፈልገው ነገር አላ ሁለቱን
እና እውነት ጥሩ እይታ ነው ያያችሁት። ኮሜንት ላይ የጻፋችሁልኝ ልጆች ጥሩ እይታ ነው ያያችሁት። አይታወቅም እንዴ ናሂን የው ብዬን አላያችሁም እንዴ? የብር እንትን አምጥታ አንገቱ ላይ ያደርጋለት ትዳሩ እንዲበጠበጥ ያደረገችው ሴት እኮ አለች። ትዳሩ እንዲበጠበጥ ይኸው እስካሁን ራሱ ዥዋዥዌ ነው ትዳራቸው ማለት ነው። እና የሰው ልጅ ለማጥፋት ጥግ ድረስ ይሄዳል። እጥግ ድረስ ማለት ነው የሚሄዱት። የማያደርጉት ነገር የለም፣ የማይፈነቅሉት ነገር የለም። እውነት ግን እናንተ በእምነታችሁ በቃ በማንኛውም እምነት ላይ ስትኖሩ ጠንካራ ሆኑ፣ አትመኑበት ማለት ነው። በዛ ነገር አትመኑ፣ ግን ሊያጠፋችሁ ይመጣል። እና ቡራ ይሄንን አንገት ላይ ያደረግከውን የእሷን ራሱ አውልቀህ ጣል፣ ወደ ራስህ ተመለስ። ይቆጭሃል። እኔ በጣም ነው የሚቆጭህ። አሁን ላይ የምታደርገው ነገር የሚጸጽትህ ነገር ነው ወንድሜ። እና አስብበት፣ ተረጋጋ። እውነት ጋሼ ከካሜራ ጀርባ ሁሉን ነገር ከካሜራ ጀርባ እንነጋገር ብሏል። እኔ ጋሼ እንደውም ዛሬ ሀይሚቲን ተረድቷታል። በጣም ነው የተረዳት። ትናንትና ማንም ሊረዳት አልቻለም። በቃ ሁሉም አልተረዳትም ትናንት። ዛሬ ላይ ግን ተረድቷታል። እንግዲህ እኔ እቃዬን ይዤ ልመጣ ነው፣ እርግጠኛ ነኝ ትቀበለኛለህ አይደለ አለችው። እንዲህ በደንብ አድርጌ ነው የምቀበልሽ አይደለም አንቺ፣ እሱም ቢመጣ ማንም ቢመጣ እኔ እቀበላለሁ፣ ለምንድን ነው የማልቀበልሽ ብሏታል። እና አይዞሽ አታስቢ ሀይሚዬ፣ እውነት እኔ ስታለቅሽ ውስጤ ነው እንትን ያልሽው እና ስለዚህ አትጨናነቂ፣ ፈታ በይ በቃ። ህይወት ፈታ ካላሉባት በጭንቀት ከሆነ ጭንቅላታችንን እንደምታናውጠን ማለት ነው። እና ቡራዬ እኔ ብትረጋጋ መልካም ነው። በቃ መረጋጋት ያስፈልግሃል። በቃ አለ አይደለ ጥሩ ስሜት ላይ አይደለም እሱ ራሱ ጅዋ ጅዌ የሚለው ነገር አለ አይደለ እንደዛ ነው። የሚቆጨው ነገር ነው። በቃ ይጸጸታል። በነገራችን ላይ ማለት ነው ይሄ አሁን በእልህም ሆነ በሌላ ነገርም የሚደረገው ነገር በኋላ ላይ በጣም የሚጸጽተው ነገር ነው። እውነት ነው የምላችሁ ይጸጸታል በራሱ። አሁን ላይ ግን ምንም እየነቃ አይደለም። በቃ የሆነ ድንዝዝ ያለው ነገር አለ። እኔ ወዶ አይመስለኝም ልጁ ወዶ አይደለም። ምክንያቱም እንዴት ነው በአንድ ቀን እኮ ነው በአንድ ቀን እንዴት ይሄንን ውሳኔ ሊወስን ይችላል? አይወሰንም በአንድ ቀን። የምታፈቅሩትን ሰው የምትወዱትን ሰው ማለት ነው በአንድ ቀን ልትለዩት አትችሉም። ምናልባት የማስመሰል ፍቅር፣ የውሸት ፍቅር ከሆነ ምንም አይመስላችሁም። በሰከንድ ራሱ ያንን ሰው ጥላችሁ ትሄዳላችሁ። እውነተኛ ፍቅር ግን ማለት ነው በአንዴ የሚወሰን ነገር የለውም። ጊዜ አንዴ እኔ አፍቅሬም ተለያይቼም አውቃለሁ ከፍቅረኛዬ ማለት ነው እና ስሜቱን አውቀዋለሁ እንዴት እንደሆነ ማለት ነው። ስለዚህ ቡራ እኔ በጤናው ነው ብዬ አላስብም። እውነት ነው የምላችሁ። ሀይሚ ስሜታዊ ሆና በዛ ሰዓት አልቀበልህም፣ ከአንተ መለያየት ነው የምፈልገው በቃኝ ስትለው፣ እሱ ግን በማግስቱ በቃ እኔም ወስኛለሁ ብሎ ነው የመጣውና ይሄ የጤና ነው ብዬ አላስብም። እና እባካችሁ ደግሞ አንድ ነገር ማለት የምፈልገው ነገር አለ። እውነት ለመናገር ትናንትና አሙሽዬ ግራ ተጋብታ ነበር። ያለው ሁኔታ ምንም ሊገባት አልቻለም ነበር እና የሆነ አስተያየቷ ምንድን ነው የአማት ምናምን እያላችሁ ቆይ እሱን ነገር ግን በሰፊው ቪዲዮ ሰራበታለሁ እኔ ማለት ነው። እና ቤተሰብ ላይ ቤተሰብን አትንኩ። እውነት ነው የምላችሁ ቤተሰብን አትንኩ። አይደለም ቤተሰብ አይደለም ሙሽዬ እንድትነካ ቀርቶ ሀይሚቲ ማለት ነው ቡራን ራሱ ያለፈ ነገር እንድትናገሩት እንደማትፈልግ ታውቃላችሁ። እውነት ነው። እንደዚህም እየተበደለች ቡራን እንድትነኩባት አትፈልግም። ዛሬም ተናግራለች፣ ሁሌም ትናገራለች። እና ቤተሰብ ላይ ባንሄድ መልካም ነው። እሱን ግን ቆይ በሰፊው የምናገርበት አለ። ብዙ ነገር አይቻለሁ ማለት ነው። እራሳችንን ችለን መናገር ካለብን ልጆቹን ነው መናገር ያለብን። ጥፋተኛ የሆነውን ሀይሚ ጥፋተኛ ከሆነች ሀይሚን ጥፋተኛ ነች፣ ቡራ ጥፋተኛ ከሆነ ቡራን ጥፋተኛ ነህ ብለን ከጥፋታቸው እንዲታረሙ ወደ ትክክለኛው መንገድ እንዲመጡልን ማድረግ መገፋፋት እንጂ ያለብን ማለት ነው። ዘለን ቤተሰብ ጋር ወይም በይታቸው ወይ ባነጋገራቸው ወይ በሆነ ነገራቸው ቤተሰብን መንቀፍ ወይም ደግሞ መሳደብ አለብን ብዬን አላስብም። እውነት ነው የምላቸው እኔ የተሰማኝን ነገር ነው የምናገረው። ምክንያቱም ለቤተሰብ ክብር ስላለኝ ለእናት ለአባቶቼ ማለት ነው። እና እንደዛ ነው የምላችሁ። እናንተ ደግሞ በቃ እውነት የሆነ ሰላም እንዲፈጥር አድርጉ። አሁንም ቢሆን የተሳሳተ መንገድ ነው ቡራ እያሄደ ያለው እና ቡራ እንዲስተካከል እንዲመለስ ይቅርታ ቤተሰብ። ሰው ሆኖ ማይመለስ የለም፣ ሰው ሆኖ ማይሳሳት የለም።
ግን ከስህተታቸው ታርመው እንዲመለሱ ማድረግ እንችላለን። እኔ ግን አይለያዩም ነው የምለው። አይለያዩም። የፈለገ ነገር ቢመጣ የፈለገ ነገር አሁን በህይወታቸው ምስቅልቅል እንትን ቢል መጨረሻቸው ያምራል ነው የምለው። እኔ በቃ መጨረሻቸው አምሮ ሰምሮ ነው የምናየው። ያ ነው የሚሰማኝ እኔ እውነት